179 ቀን ሆኖናል በጌታ ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ ለመድረስ የመጽሐፍ ቅዱስ ንባብ ጉዞ እያደረግን ነው። ዛሬ ደግሞ የምናነበው ክፍል ከመዝሙር ምዕራፍ 97 ጀምሮ እስከ 100 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። እግዚአብሔር ነገሰ፣ ምድር ሐሴት ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግም በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሰረቶች ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም በእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ፣ መላእክቱ ሁሉ ስገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳ ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድር ላይ ሁሉ ልዑል ነህና በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳኑን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናው መታሰቢያ አመስግኑ። መዝሙር 98 ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብም ፊት ጽድቁን ገለጠ። ለያዕቆብ ምሕረቱን ለእስራኤልም ቤት እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩም። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ፣ በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባህርና ሞላዋ ዓለምም በእርሷም የሚኖሩ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው፣ በምድር ሊፈርድ ይመጣልና፣ ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። መዝሙር 99 እግዚአብሔር ነገሰ፣ አሕዛብ ይደንግጡ። በኪሩቤል ላይ ተቀመጠ፣ ምድር ትናወጥ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስምህን ያመስግኑ። የንጉሥ ክብር ፍርድን ይወዳል፣ አንተ ቅንነትን አጸናህ። ለያዕቆብ ፍርድንና ጽድቅን አንተ አደረክ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መረገጫ ስገዱ። ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩ ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መለሰላቸው። በደመና አምድም ተናገራቸው፣ ምስክሩንና የሰጣቸውን ትእዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው፣ አቤቱ አንተ ማርካቸው፣ ስራቸውን ሁሉ ግን ተቀበልካቸው። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱ። አምላካችን እግዚአብሔር ቅዱስ ነውና። መዝሙር 100 ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እርሱ ሰራን፣ እኛም አይደለንም። እኛስ ሕዝቡ የማሰማሪያዎቹም በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜው የእግዚአብሔርን ቃል በቲክቶክ እና በቴሌግራም ቻናላችን በጥልቀት እናጠናለን። ኑና አብረን እናጥና። ሻሎም